ኑሐሚንና ናሆም ሊጋቡ ነው። የሰርጋቸው ቀን ተቆርጧል። ነገር ግን ትልቅዬ ችግር መፈጠሩ የማይቀር ነው። አቶ ለይኩን ዳግምን ካጠገቡ ባየ ቁጥርና ዳግም አቶ ለይኩንን ባናገረ ቁጥር አቶ ለይኩን በጸጸት ሊሞት ነው። ከህሊናው ማምለጥ አልቻለም። ስለዚህ አቶ ለይኩን እጁን ለመስጠትም እያሰበ ነው። እኔ በሞትና በሽረት መካከል ያለው ሰው ነኝ። በአንድ በኩል ሰርግ አስባለሁ፣ በሌላ በኩል ደግሞ ህሊናዬ ሰው ገለሃል እያለ እየወቀሰ አላስቀምጠኝ ብሏል እያለ ለወይዘሮ ዝናሽ ነግሯታል። እሱም መቀመጥም አትበሉት፣ እውነት ለመናገር በጣም ከባድ ነው። ሌላውን ትታችሁት ትንሽ ረሳ አድርጎ በሳቀና በተደሰተ ቁጥር ትንሽ ቆየት ብሎ ያ ያደረገው ነገርና ዳግም ትዝ ባለው ቁጥር ውስጡ በጸጸት እየተቃጠለ ነው። በሌላ በኩል አምራንም ብትሆን ብትሞት እንቅልፍ እንደማተኛለት ነው። ሌላው የሚያሳዝነው ነገር ይህንን ነገር ኤርሚያስ ሰምቷል። ኤርሚያስ ደግሞ ለኤሚ ነግሯታል። ኤሚ መጥታ እናቷን አፋጣታለች። ነገሮቹ ጫፍ ላይ ደርሰዋል እንደመፈንዳት። ሳስበው ሰርጉ ላይ መፈንዳቱ የማይቀር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? ብያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለቻናሌ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ቪዲዮውን እስከ መጨረሻው በማየት ላይክ በማድረግ ቤተሰብ ሆኖ አብራችሁን ቆዩ ፕሊዝ። ቪዲዮውን እስከ መጨረሻው እዩልኝ። እናም አቶ ለይኩን አሁን ያለበት ሁኔታ በጣም ከባድ ነው። ወይዘሮ ዝናሽ አጠገቡ ሆና ብታጽናናውም የፈለገችውን አይነት ቃላት ብደረደርለትም ከህሊና ወቀሳው ሊያመልጥ አልቻለም። ለነገሩ እንዴት ይመለጣል? በዛ ላይ ዳግም ደግሞ አሁን በጣም የሚያሳዝነው ነገር አባቱን ከማጣቱ ባለፈ እንግዲህ የኑሐሚን ነገር በጣም አሳሳቢ ሆኗል። ሳስበው አንድ ቀን ተነስቶ ናሆምን ጭንቅላቱን የሚለው ሁሉ ነው የሚመስለኝ። በጣም ነው የሚናደደው። ደግሞ በዛ ላይ ማርያምን ኑሐሚን እያደረገች ያለችው ነገር በጣም በጣም የሚያሳዝን ነገር ነው። እውነት ከሞት ያተረፋት እሱ ነው አይደል? ያንን ሁሉ መድኃኒት በልታ ልትሞት ነበር። እሱ ባይደርስና እሱ ባያስጥላት ኑሮ ዛሬ ተረስታ ነበር። ነገር ግን ናሆምን ብትወደውም ብታፈቅረውም ችግር የለውም። ግን ዳግም ላይ የምታደርጋቸው አክቶች፣ የምትናገረው ንግግር በጣም ልብን የሚሰብር ነው። በጣም ከሚገባው በላይ ምንም ቢሆን ማለት ነው። የዳግም ወንድም የናሆም ወንድም ነው። ያው የስጋ ዘምድና ባይኖራቸውም ላይክ ወንድሙ ነው አይደለ? ቤተሰብ ኑሐሚን እንደዛ መናገር አልነበረባትም። የምትናገራቸው ቃላቶች እውነት ለመናገር ጭንቅላትን የሚሰብሩ ወይም ደግሞ አጥንትን ሰርስረው የሚገቡ ንግግሮች ናቸው። ይሄ ልጅ በጣም የተጎዳ ልጅ ነው። እውነት ለመናገር እውነቱን እናውራ ከተባለ ዳግም ማለት በጣም የተጎዳ ነው። አንደኛ አስተዳደጉ እናት አላገኘም። በአባት እጅ ነው ያደገው። በአባት እጅ አድጎ እናት ፍለጋ ሲመጣ እናቱንም እንደምታዩት ነው። ከዛ እናቴን አገኘው ብሎ ፍቅር ሳያገኝ ወይም ደግሞ የእናት ፍቅር የሚባለውን ካደገ በኋላ እንኳን ሳያገኝ አሁን አባቱ ጠፍቶበት ወይም አባቱን ገለው ቀብረው አልነገሩትም። በጣም ውስጡ የተጎዳ ልጅ ነው። እንደውም ዛሬ ለኤሚ ምንድነው ስላት የነበረው እኔ አልታደልኩም፣ እድለኛ አይደለሁም፣ እድለ ቢስ ነኝ። ከተፈጠርኩ ጀምሮ በሲቃይ ነው ያለሁት። እኔ ማንም ካጠገቤ የለም። ሁልጊዜ የምወዳቸውንና የማፈቅራቸውን ፈጣሪ ይነጥቀኛል፣ ይቀማኛል። ለምን እንደሆነ አላቅም እያለ ማርያምን በጣም ነው ያሳዘኝ። ታውቃላችሁ ላይክ ወንድሜ መስሎ ነው የታየኝ። ወንድ ልጅ ሲጎዳና ወንድ ልጅ በዚህ ደረጃ ውስጡ ሲሰበር ማየት ይከብዳል። ማለት የሴት ችግር የለውም እያልኩ አይደለም። እኛ ሴቶች ስንባል እውነት አልቅሰንም ጩኸንም ብቻ በብዙ ነገር ይወጣልናል። ወንድ ልጅ ደግሞ እንደ ሴት አይደለም። ላይክ ችግርን ቢደርስበት ቢከፋውም እምቅ አድርጎ ነው የሚይዘው። እና የሚገርመው ነገር እሱ እንደዛ ተከፍቶ ወንድ ልጅ እንደዛ ተከፍቶ ውስጡ ተሰብሮ እንኳን ሴት ልጅ ስታለቅስ ካየ ወንድ ልጅ ያጽናናል የራሱን ችግርና የራሱን መከራተቶና እኔ ዳግም በጣም ነው ያሳዝነኝ። አባቱን አጥቷል። ያለ እናት ነው ያደገው። የአስተዳደጉ ጉዳይ በጣም ሲቃይ ነው። አሁንም ደግሞ እንግዲህ ኑሐሚንን ወዶ ሊያገኛት አልቻለም። አቶ ለይኩንም ቢሆን በቃ እርሳት እያለው ነው። ወይዘሮ ዝናሽን ብትሆን እሷ አትሆንህም፣ ኦኬ አትሆነውም፣ ግን ወደዳት። ምን ማድረግ ይቻላል? ልብን ተው አትውደድ ማለት አይቻልም። ቢቻል ቢሆን ኑሮ ስንቱ አፍቃሪና ስንቱ ያፈቀረውን ይተው ነበረ። ነገር ግን አይቻልም። አንዴ ፈልጎና ወዶ ከወደደ አንድ ሰው ማለት ልብ ፈልጎ ያን ሰው ከወደደ መተው ወይም ለመተው በጣም ብዙ ጊዜ ይጨርሳል ወይም ብዙ ጊዜ ይወስዳልና
እኔ ኑሐሚን በጣም እያናደደችኝ ነው። ኦኬ ናሆምን ትውደደው ታፍቅረው፣ በፊትም ጀምሮ ትወደዋለች፣ ታፈቅረዋለች። ለዳግም ምንም አይነት ስሜት የላትም። ከመጀመሪያ የተዋወቃቸው ጀምሮ ምንም አይነት ስሜት የላትም። እሱ ነው የሚወዳት፣ እሱ ነው የሚያፈቅራት። በነገራችን ላይ ዳግም የሚወዳትን ያክል ናሆም አይወዳትም። አሁን ቅርብ ጊዜ ወደ ገጠር ከሄዱ በኋላ ተቀራረቡ። ማንነቷን በደንብ ጠጋ ብሎ አወቀ። ምን ያክል መልካም እንደሆነች ምናምን ስላወቀ እንጂ መልካምነቷን ድሮም ቢሆን ያውቃል። በፊትም ይወዳታል፣ ግን እንደዚህ አይነት ጠለቅ ያለ ፍቅር በጭራሽ አልነበረውም። ለሷም ያን ያክል በፍቅር አመለካከት አልነበረውም። ዳግም ግን ገና ከመጀመሪያ ካያት ጀምሮ ኑሐሚንን ይወዳታል፣ ያፈቅራታል። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እና የዳግም ማለት ናሆም የዳግምን ያክል ኑሐሚንን አይወዳትም። ግን እሷ ደግሞ የምትወደውና የምታፈቅረው ከመጀመሪያ ጀምሮ ናሆምን ነው። ለማነው ስሙ ለዳግም ምንም አይነት ፍቅርና ስሜት የላትም። በእሷም መፍረድ አይቻልም። ግን ለምን ናሆምን ወደደች፣ ለምን ዳግምን አልወደደችውም የሚለው ሳይሆን የኔ ሀሳብ ለዳግም የምትናገራቸው ቃላቶችና የምትወረውራቸው እንደዚህ አረፍተ ነገሮች በጣም ውስጡን የሚጎዱ ናቸው። አንተ ምን አገባህ? የወንድምህን ልቀማ ነው ወይ? የወንድምን መመኘት ጥሩ ነው ወይ ምናምን። እሱ መጀመሪያ የወደደሽ እኮ የወንድሙ ሳትሆኚ በፊት ነው አይደለም? ናሆም ሳይወድሽ ሳያፈቅርሽ አንቺ ወደሽው። ያው ቢወዳትም መጀመሪያ እንዳያት በነገራችን ላይ ካስታወሳችሁ ቤተሰብ አቶ ለይኩን ሊጋብዛቸው ሁለቱንም የዛ ጊዜ ስልክ ማለት ሲተላለፉ ስልክ የተቀያየሩ ጊዜ እንደዚህ በትከሻው ገፍቷት ስልካቸው የሁለቱም ወድቆ የተላለፉ ጊዜ ወይም ስልክ የተቀያየሩ ጊዜ የዛ ጊዜ ጀምሮ ነው የወደዳት። ግን ፍቅር አይደለም። እንደዚሁ ዝም ብላችሁ አይታችሁ የምትወዱት ሰው የለም። ላይክ እንደዛ ነው ወዷት የነበረው። ነገር ግን ዳግም ካያት ጀምሮ በጣም ነበር የሚወዷት። ይከታተላታል፣ ሁልጊዜ ፍቅሩን ይገልጽላታል፣ እንደሚወዳት እንደሚያፈቅራት፣ ከእሷ ጋር መሆን እንደሚፈልግ፣ እሷን አጥቶ መኖር እንደማይችል፣ እንድትጎዳው እንደማይፈልግ፣ በጣም የተጎዳ ልጅ እንደሆነ አስተዳደጉ እንደገና ደግሞ ያለ እናት ያደገ እንደሆነ ማንም ቤተሰብ እንደሌለው እሷን ወዶ ማጣት እንደማይፈልግ ከሷ ውጭ ማንንም ሰው እንደማይፈልግ በጣም ብዙ ጊዜ ነግሯታል። ካስታውሳቸው ቢሮ ራሱ በጣም ብዙ ጊዜ ነበር የሚነግራት። ለእሱ ምንም አይነት ስሜት ባይኖራትም በጣም ብዙ ጊዜ ነበር የሚነግራት። ነገር ግን አሁንም ቢሆን እኔ ለምን ከናሆም ጋር ሆነች እያልኩ ሳይሆን የምታደርጋቸውን ድርጊቶች፣ የምታደርጋቸው አክቶች፣ የምትናገራቸው ቃላቶች ብትቆጠብ መልካም ነው። ምክንያቱም አንድ ቤት ናቸው። ይህ ልጅ ተናዶ የሆነ ነገር ቢያደርግና ተናዶ የሆነ የማይሆን ነገር ቢፈጽም ከባድ ችግር ነው የሚፈጠረው። ሲቀጥል ውድ ቤተሰቦች እንግዲህ እዛ ቤት ሁሉም ኪላ ኪላ እያለው ነው። በዛ ላይ ከአቶ ለይኩን ጋርም እንግዲህ ቆም ብለው እያወሩ ነበር። አቶ ለይኩንም ቢሆን ተው በቃ ያንተ ያልሆነን ነገር አትፈልግ፣ ያንተ ያልሆነን ነገር ትተህ ለራስ የሆነውን ነገር ፈልግ እያለው ነው። ዳግም ደግሞ እንዴት ብዬ ልተው ነው ትልቁ ችግር። እንዴት ብዬ ልተው፣ እንዴት ብዬ እሷን መውደድን እንዴት ብዬ ላቆም ነው ትልቁ ችግሩ ለሱ። ሲቀጥል አባቴን አጥቻለሁ፣ የአባቴን ማጣት ያስረሳችኝ እሷ ነበረች። አሁን እሷን ካጣሁ እኔ ሰው አልሆንም እያለ ነው። እውነቱን ነው። ይህንን ነገር በተናገረ ቁጥር ደግሞ አቶ ለይኩን ውስጡ ህሊናው እየጨቀጨቀው ነው። እንደውም ትናንትናማ ሊናገር ምንም አልቀረውም ነበረ። በቃ ተናግሬ መገላገል አለብን ብሎ ወስኖ በቃ አልቆለት ነበር። ነገር ግን እንደዚህ መለስ ብሎ በራሱ ሲያስበው አስባችሁታል። ዳግም የአቶ ለይኩንን አንገት እንቅ አድርጎ አንተ ነህ አባቴን የገደልከው፣ ገለህ ቀብረህ ሳትነግረኝ እንዴት እስከ ዛሬ ዝም ትላለህ? እና እገላለሁ አንተ ማትረባ ምናምን እያለ ብቻ እየሰደበው ምናምን ነገር አንገቱን ሲያንቀው አቶ ለይኩን ሽጉጥ ነበረው። ከዛ ሽጉጥን አንስቶ መጀመሪያ ሆዱን መቶት ከዛ እዛ ቆሞ እየተንቀጠቀጠ እያለ ጭንቅላቱን ደግሞት ዳግም ሲሞት ምናምን ነው እንደዚሁ በሀሳቡ ሲያስብ የነበረውና በሀሳብ ተውጦ ነበር አቶ ለይኩንም ቢሆን። ስለዚህ በጣም ከባድ ነው። ከወይዘሮ ዝናሽ ጋር እንግዲህ ከዳግም ጋር ተለያይቶ ከወይዘሮ ዝናሽ ማለት ወደ ክላሱ ገብቶ ወይዘሮ ዝናሽ ጋር ሲያወራ እኔ እኮ አሁን በቃ ተንፍሼ ነበር፣ አባቱን እንደገደልኩት ልገለው ነበር፣ ልነግረው ነበረ ምናምን እያለ ነበርና በጣም ከባድ ነው ይሄ ነገር። እንደዚህ አይነት ንግግሮች በተናገረ ቁጥር ዳግም
ምናልባት ኤርሚያስ ሳይነግረው አቶ ለይኩን ተናግሮ ሊገላገል ይችላል ማለት ነው። እንግዲህ ኤርሚያስ ሰምቷል። ኤርሚያስ ለዳግም ደውሎ የአባትህን ገዳይ ወይም ደግሞ አባትህን ሰው ገሎታል፣ ስለ አባትህ የማውቀው ነገር አለ ብሎታል። ይህንን ነገር ደግሞ ኤሚ ስለምትጠራጠርና ቤተሰቦችን ሊያመስብኝ ያው እሱ ሰው እንደገደለ እናትና አባቷ ሰው እንደገደሉ አታውቅም። ነገር ግን ያው በእኔ ምክንያት ቤተሰቦችን ሊያመስ ነው ብላ ስለፈራችን የመጀመሪያ ላናግረው ብላ እንግዲህ ዳግም በነገራችን ላይ ዳግም በጣም ደስ የሚለው ወንድም ነው። እንግዲህ የውላችሁ ኤሚ እንዳትቀየምበት ዳግም መጥቶ ለኤሚ ነገራት። እኔ ኤርሚያስ እፈልግሃለሁ፣ በአባትህ ዙሪያ የምነግርህ ነገር አለ ብሎኛል። አንቺ እንዳትቀየሚ ብዬ ነው መጀመሪያ ልንገርሽ። የምታውቂው ነገር አለ ወይ? የደበቅሽ ነገር አለ? በአባቴ ዙሪያ የምታውቂው ነገር አለ ወይ ብሏታል። እሷ የምታውቀው ነገር የለም። ነገር ግን እሷ የመሰላት ምንድን ነው ያው እሷን እየበጠበጣትና እያመሳት ስለሆነ የራቆት ቪዲዮም ስለያዘባት ቤተሰቦችን በቃ ለመበጥበጥ ነው። ይሄ ሌላ ምንም አይነት ስራ የለውም ብላ እኔ ላናግረው ብላ እንግዲህ